አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ የማሳያችሁ ነገር ማለት ነው። አያችሁ ድመቶች ትናንሽ አሉ 6 ማለት ነው። ግን ፈርተዋል እዚህ ጋር ይመጡ ማለት ነው። ገና ትናንሽ ናቸው ማለት ነው። እቺ በጣም አስቸግረኛለች ማለት ነው። እያነሳው ምናምን ካላነሳሽ ካልተሸከምሽኝ ትለኛለች ማለት ነው። እንዴት እንደሚሆን ያው ምግብ እንደዚህ ምሳ ከተበላ በኋላ ምግብ እዚህ ጋር ሰጣቸዋለሁ ማለት ነው። እቺ ደግሞ የቺኛዋ የነጯ እናት ናት ማለት ነው። የነጯ ልጆች ደግሞ እነኚህ ናቸው። ገና ደግሞ በቅርብ ደግሞ 6 ወልዳለች ማለት ነው። እኔ ግን ድመት ወዳለሁ ማለት ነው። እቺኛው በጣም ነው የምንወዳት የቤቷ ልጅ ራሱ ሁሌ ነው ግን ያባሯቸዋል። እየወለዱ እየተፋከኑ ብቻ ይመጣሉ ማለት ነው። ሰውየው ግን አይወድም ማለት ነው። ማን ነው ድመት የሚወድ? እቺ አሁን ከይኩባት እኮ ተሸሻለች ማለት ነው። ምንም ሰው ሊይዛት አትፈልግም ማለት ነው። አሁን የምግቡ ግዷ ነው ማለት በአንድ አይኗ እያየችኝ ትበላለች ማለት ነው። ሁለቶቹ ሙተው ነው የነኚህ ማለት ነው። አንድ ደግሞ መጀመሪያ ወለደች፣ 3ኛዋ ነው ማለት አሁን ወለደች ማለት ነው። እሱ ደግሞ በዚህ ሰሞን ጎርምሶ ከቤት ወጣ ማለት ነው። እዚህ ነበር ማለት ነው እላችኋለሁ። ውድ ቤተሰቦቼ ፈገግ በሉ ማለት ነው። አሁን እኮ ሲበሉ ሳያቸው ምሳ ሳነሳ ሰጥቻቸው እስቲ ልቅረጣቸው ብዬ ነው ማለት ነው። ሌላ ትናንሾቹ ግን ካዩን ይሸሻሉ ማለት ነው። እነሱ እዚህ ጋር አይመጡም ገና ትንሽ ስለሆኑ እላችኋለሁ። ሀባቢ እንዴት እንደሚሆኑ ማለት ነው። አሳ ሰጥቻቸው ነው ማለት ነው። ሰውየው ካየ ይቆጣል ማለት ነው። የቤቱ ሰውዬ ይሄን ይመስላላችኋለሁ ቤተሰብ። አዩም አሁን ደግሞ ከበሉ በኋላ ድምጤን ሰምቶ ነው ይሄ የተነሳ ማለት ነው። እንዴት እንደተኛ እንደነበረ ቆይመቺ ደግሞ ማለት ነው። ከበላች ከጠገበች በኋላ እዩ እንዴት እንደተኛች ማለት ነው። ምንም አታውቅም እንዴት ሆና እንደተኛች። 2 እግሯ ወደ ላይ ማለት ነው። ነጭ ስለሆነ ያው ይታያል። በዚህ በኩል አንዱ እግሯ፣ በዛ በኩል አንዱ እግሯ ማለት ነው። እቺ በጣም አስቸጋሪ ነው ወላሂ። በጣም ነው የምስቀው እኔ ራሱ ማለት ነው። እንትን መጣ አጠገቤ ስትተሻሽ ካላነሳኋት ወላሂ ትቧጭረኛለች። ልብሴን ጥልፍ አድርጋ ትይዛለች ማለት ነው። ደግሞ ሴትዮዋ ክፍል ራሱ ትገባለች ማለት ነው። ግዴታ እኔ አሁን ይሄንን በር ከፍቼ ነው ምግብ የማመላልሰው። ግዴታ ልጅቷ እዚህ ጋር ቁማ መጠበቅ አለባት ማለት ነው። አሰጥም ሱፍራ ትገባለች ማለት ነው። ከዛ አንድ ቀን ራሱ ራት እያቀረብኩ እያለ ራትም እንደዛውም ተቸግር ያለው ማለት ነው። ቆይቷል እኮ ማለት ነው እላችኋለሁ። ከዛ ከንትን ማለት ነው ከአልጋዋ ከሴትዮዋ አልጋ ወጥታ ማለት ነው። ከዛ ምን እንደላኩት ሰው ጣውላ ላጠገቧ በጣውላ ወጣች። ከዛ አልጋዋ ላይ በምተኛበት ተሰቅላ እንደገና ሜኪያጇ ምናምን ስር ማየት ጀመረች ማለት ነው። ወላሂ የምታዩት በጣም ነው የምታስቀኝ ማለት ነው። ለዛ ሁሉም ይወዳታል ማለት ነው። ህይወትማ አትነቃነቅም በቃ ወስዷታል ማለት ነው። እሷ ተሳፍራለች ማለት ነው። ያው ከዚህ ጋር አልጠፋም ብለው ማለት ነው። እዚህ ጋር በቃ እንትኑን ያመነችኩብኛል ማለት ነው። እዚህ ጋር ማለት ነው ተቸግሬያለሁ። የኔ በር ብታዩ ምን ትላላችሁ? ነጭ ስለሆነ ማለት ነው። ይሄማ የነሱ ዳክል ቤት የምገባበት ነው ማለት ነው። ያሳየኋችሁ ዛሬ ድመቶቼን። ድመት የሚወድ ማለት የሚጠላ ማለት ነው።